ለምን አትነግሪኝም? ለምን ዝም ትያለሽ? ንገሪኝ እንጂ ዝም አትበይ። ዛሬ ግን እንዴት እዚህ ልትገኝ ቻልሽ? ደፋር ስለሆንኩና የማምንበትን ነገር ከማድረግ ወደ ኋላ የምል ሰው ስላልሆንኩ ነው። ሳሚ ብቻ አለቃችን የምትፈራክ ሰው እንዳትሆን። ሄሎ አቶ ሳሚ። ከሁለቱ ሴቶች ደግሞ አንዷ ድንግል ናት። ሰውየው በጣም እየዛተ ስለሆነ ሊገልሽ ይችላል። ራስሽን ጠብቂ። ትሰሚያለሽ? ካሁን በኋላ ከኔ ጋር ነው የምትሰሪው። ወለም ዘለም እላለሁ ብትይ ግንባርሽን ነው የምበትነው። እያዳመጥሽኝ ነው? እሺ አልኳል። እንደው ምንድን ነው የምትፈልገው? ከማያ ጋር ሆናችሁ ካሁን በኋላ እኔ ማዛችሁ ሁሉ መፈጸም አለባችሁ። ወደዚህ ላለው የምትይ ከሆነ ግንባርሽን ነው እንደ ልጅሽ ደምሽ ደም ቀለበ ነው። ይገባሻል? እያዳመጥሽኝ ነው? እሺ ውጪ። ማንም የለም አይደል? አዎ ብታይ በጣም ደከመኝ። ማረፍ አለብኝ። ሄይ ማያ እረፍት። ማታ በጣም ብዙ ስራ አለብን። ማለት ምን አይነት ስራ? አቶ ሳሚ እንደነገረሽ ትልቅ ስራ አለብን። ይሄ ደግሞ የመጀመሪያ ፈተናሽ ነው። ምንድን ነው የምሰራው? የማውቀውን ነገር ቢሆን ኖሮ። ሰሚኛለሽ? የመጣውስ ለቀልድ አይደለም። ዛሬ አንድ ሰው በእጃችን መግባት አለበት፣ አለም ደግሞ መጥፋት አለበት። ያ ሰው ደግሞ ለአቶ ሳሚ እንቅፋት ነው። እሱን ነው እንዴ? እሱን ጉዳይ እንኳን አትጨናነቂ፣ ለኔ ታዩ። አንቺ ይህንን ለመወጣት በጣም ገና ነሽ። አሁን መሆን የምትችይው አሳሽ ብቻ ነው። አሳሽ? አሳሽ ማለት ገብቶሻል? እንደ ሰላይ ማለትሽ ነው? ያንን ሰው አሳልፌ ልሰጥ? አዎ፣ አልደግሞም። ቅድም ተነጋግረናል። እሱም አዎ። ግን አትበይ። ግን አፍራሽ ቃል ነው። ይህን ስራ ደግሞ ለመጀመር ምንም ነገር አሳልፈሽ እንደምትሰጪ ተነጋግረናል። እስኪ አንድ ጥያቄ ልጠይቅሽ። ይቻላል። ጎሄድ። ቆይ አንቺ ማንን ነው አሳልፈሽ ሰጥተሽ የገባሽው? ወንድምሽን ወይስ እናትሽን ነው ራስሽን? አሁን የምትገቢበት ዓለም ጥልቅና ውስብስብ የደም ሚስጥር ያለው ነው። እውነትን ከሐሰት መለየት ካልቻልሽ አትግቢ። ምን ነው ፈራሽ እንዴ? ማ እኔ በጭራሽ አልፈራም። ግን ደግሞ አንድ ጥያቄ አለኝ። እኔ ለምንድን ነው ሰላይ እንደሆነ የተፈለገው? ምክንያቱም አቶ ሳሚ ማንነትሽን አያውቀውም። ግን ደግሞ የሚያውቀው አንድ ነገር አለ። አንቺ የጆሲ ነሽ፣ ጆሲ ደግሞ ከብርሃን ጋር ነው። ብርሃን ደግሞ ራሷን የቻለች የስራችን ችግር ነች። ለማንኛውም ይቻለው እኔ እንትን ምን ደህና ደሪ። ሰማዩን ግን አይተሽው? አዎ፣ ግን እንደውልው ነው። ምን የተለየ ነገር አየክ? እስኪ ፀሐይ እንኳን ስትወጣ እኮ የኛን ፍቅር አድምቃ ተፋቀሩ የምትል ነው የሚመስለኝ። ወይም ደግሞ ፀሐይ እንድንዋደድ እያበረታታችን ነው። ታውቃለህ፣ አንዳንዴ የዚህን ሰማይ ስፋት ሳስበው የኛ ጥቃቅንነት ጎልቶ ይታየኛል። ምን አባቴ ላድርግሽ? የኔ ውድ ከአንቺ ጋር ራስ ሆን ግን እኮ ሁሉም ነገር እንደ አዲስ ነው የሚሰማኝ።
ግን ደስተኛ ነሽ አይደል? ግን እያንዳንዷን ደቂቃ ካንተ ጋር ሳሳልፍ ያቺ ቅንጣት ነገር በልቤ ውስጥ ልዩ ቦታ ትይዛለች። ታውቃለህ ጆ፣ አንተን ሳገኝ ሁሉ ነገር የተለወጠው የነበርኩበትን ሁኔታ ታውቃለህ። ባታውቅ እንኳን ታሪክን መጠየቅ ትችላለህ። በቃ እማደርገው እምሄድበት ሁሉ ግራ ገብቶኝ ነበር። ጆይ፣ ከጎኔ ስላለህ በጣም አመሰግናለሁ። በይ ብርሃኔ፣ በእኔና ባንቺ መካከል መመሰጋገን አለ እንዴ? ሁለተኛ እንዴት ስትይ እንዳልሰማሽሽ። አራራራራ ማያ ራሱ ትጠብቀናል። ሰላም ለዚህ ቤት። ሰላማችሁ ብዝት ይበሉ። እስቲ ግቡ። ዛሬ ደግሞ ቤቱን ሞቅ ፉል አድርገሽዋል። ምን ተገኘ? ምን ተገኘ? በጣም ታሳፍራለህ። እሺ እንዴት? ዛሬ ማየ ምንድነው ዛሬ ምንድነው? እንዴ ዛሬ ማየ ከሞተች 5 ዓመት ሆነው። ለነገሩ ባትረሳው ነበር የሚገርመኝ። ለማንኛውም ግቡ መጣ። እንዴት ነህ ኢንስፔክተር? እንዴት ነህ አቶ ሳሙኤል? ሰላም ነው አለ። መቼም አልዘገየም አይደል? ኧረ በፍጹም ብትቆይስ ምን ችግር አለው? ምን ነው ከወትሮው የተለየ ደስታ ይነበብባል። ዛሬ ኢንስፔክተር በጣም ነው የተደሰትኩት። ደስ ብሎኛል። እድሜ ላንተ። ምን ተገኘ? ባለፈው የነገርኩህን ክስ አታስታውሰው? ያ ክስ እንኳን የመስሪያ ቤታችን ክስ ዛሬ እግዚአብሔር ይመስገን ነፃ ወጣሁ። አንተ ባትመክረኝና አንተ ባትተባበረኝ ኖሮ ዛሬ ላይ ይህን ደስታ አላገኘሁም ነበር። ክሱ ላይ ነው ስላከስኩ ማመስገን አያስፈልግም። ደግሞ አስታውስ፣ ሁላችንም አንድ ጀልባ ላይ ነው ያለነው። ኢንስፔክተር ትንሽ ብትሆንም ስንት ነው? 20 ናት። ቴንክ ዩ። እንዴ ተነሳሽ እንዴ? አዎ ተነሳ። እንዴት አደርሽ? ተኝቼ። ማያ ግን ያምሻል አይደል? ጤነኛ አይደለሽም። አዎ ያመኛል። ያ ወንድምሽ የዛኔ እናቴ እንደዛ ሰቃይቶ ገደላት። አንቺ ደግሞ አሁን እኔን ለማሰቃየትና ለመግደል እኛ ቤት ተልከሽ እየኖርሽ ነው አይደል? ከዚህ በኋላ ግን እሱ የምታደርጊ አይፈቅድልሽ። አንቺ ነሽ አትሰገድም። አንቺ ነሽ ክፉ። ምን ሆነሽ ነው? እየቃዠሽ እኮ ነው። ቃሻው እንዴ? አንዳንዴ እንደዚህ ያደርገኛል። ጭንቀት ሲበዛብኝ ነው። ምን አይነት ህልም ነው? አይዞሽ እናቴ፣ እኔ እኮ በጣም አፈቅርሻለሁ አይደል? አይዞሽ። በቃ ተረጋጊ። Yes.
ተነስ። ምንድን ነው እንዴ? ምንድን ነው? ማነህ? ቆይ አንተ ምንድን ነው የምትፈልገው ከኔ? ምን አለሽና ነው? ምን ይፈልጋል? ያጅ ምንድን ነው? አሁን ለምትሰሩ ስራ ቅድመ ክፍያ ነው። እሺ የምን ስራ? የምን ክፍያ ነው? መረጃ መስጠትና ቀለል ያለ መረጃ መስጠት ነው። የምን መረጃ? ስለ አቶ ሳሚ። ቆይ ስለ አቶ ሳሚ ምን? እሱ ነው አይደል ላከ? ቆይ ከኛ ምንድን ነው የሚፈልገው? ለምንድን ነው የማይተወን? ምክንያቱም የጓደኛሽ ፍቅረኛ ስለሆነ ነው። የማ? የኔ ጓደኛ ፍቅረኛ? አሁን ለማውራት ትክክለኛው ጊዜ ምን ነበር ያጣላችሁ? ምን? ተሳስተሃል። በፍጹም ይሄ ሊሆን አይችልም። ወይኔ ማክቤል፣ እስከ ዛሬ ብዙ ነገር ደብቃኛለች ማለት ነው። ጥሩ ድራማ እንስራበት። እስኪ ንገሪኝ። ቆይ ባልነግረውስ? ንገሪኝ። አሁን ስለ ሳሚ ሁሉ ነገር ተናገር። በጣም ዘግይተሻል። በዛ ላይ ስልክሽን ደጋግሜ ስደውልልሽ ስልክሽ አይነሳም። ምንድን ነው? ይቅርታ፣ ምን አጋጥሞ እንደሆነ እነግርሻለሁ። ምንድን ነው በጣም አስፈላጊው ነገር? ወንድሜ ጆሲ ነው ችግር የፈጠረው። እስከ ዛሬ ድረስ ብዙ ነገር እያደረገ ዝም ብዬ እያለፍኩት ነበረ። ዛሬ ግን በጣም ትዕግስቴን ተፈታተነኝ። ዝም ማለት ማልችለው ነገር ስለሆነብኝ ነው። ደግሞ ምን አደረገ? ይኸውልሽ ዛሬ ከእናቴ ገዳይ ጋር አብሬ ቁርስ እንድበላና ለእርሱ ጥርሴን ከፍቼ እንድስቅ አደረገኝ። በጣም አስከፍቶኛል። ኧረ እና አንቺ እንዴት አደረግሽ? ሳቅሽለት? ምን ማድረግ እችላለሁ? ማስመሰል የስራችን ዋነኛ አካል አይደለም? ምን አማራጭ አለኝ? ልክ ነሽ። እና ደስተኛ እንደሆንሽ አመንሽ? ምን አማራጭ አላቸው ብለሽ ነው? እሱማ ምንም አማራጭ የላቸውም። ግን ያው እኔም አንቺም ጎበዝ ተዋናይ ከሆነን አንድ ነገር አስቤ ነበር። ምን? ድራማችንን ማቀናበር ነው። እንዴት ማለት? ይኸውልሽ እንዴት ዋልክ አለቃ? እንደምታይኝ ምን አዲስ ነገር አለ? ምንም አዲስ ነገር የለም፣ ግን አዲስ ነገር ለመፍጠር እየተጣጣሩ ነው። በተለይ ማያ። ማያ? አዎ፣
ብታይ እንዴት አይነት ፈጣን ልጅ መሰለች። ለነገሮች በጣም ነው የምታስፈልገን። ማለት አለቃ ዛሬ ምንም ደህና አስመስለኝም እንዴ? ለችግሮቻችን መፍትሄ እያገኘን መሰለኝ። ጥሩ፣ አንድ ጥያቄ ልጠይቅሽ። ይቻላል። የሞት መድኃኒት ምንድን ነው ብለሽ ታስቢያለሽ? ሞት የሞት መድኃኒት አለ እንዴ? አረ የለውም። አየሽ፣ ራስሽ መለስሽ። ሞት ምንም አይነት መድኃኒት የለውም። የእኛም ስራ እንደዛ ነው። አሁን የምትፈልጉትን ሁሉ አድርጉ፣ ግን የምታደርጉትን ነገር ሁሉ በጥንቃቄ አድርጉ። በጥንቃቄ እሺ? እሺ፣ ተቀብያለሁ። እሺ ዛሬ ደግሞ ምን ተገኝቶ ነው? ጥሩ ላይ ሆናል። ፍቅር ወንድሟ ቀጥሯት የቤታቸውን ቀሪ ገንዘብ ልትቀበል ወጥታለች፣ ግን አትቆይም። አንተ ይሄ ቤት ለመዳት መሰለኝ። እሷ ስትወጣ ጭር ማለት ጀምሮ አይደል እንዴ? እሱስ ልክ ነሽ፣ ተለውጠሻል። ማለት ወንድሟን ልታገኝ ወጥታለች እኮ ነው ያልኩሽ፣ ግን ምንም አልገረመሽም። እና ምኑ ያስገርማል? ምንም ነገር እኮ አልተፈጠረም። እሱስ ልክ ነሽ፣ ግን በቃ ያለፈው ነገር በስተት ሆነ። ታውቆ የተደረገ ምንም ነገር የለም። እውነትሽን ነው እቴ? ምንም ግን የለውም። አሁን ወስኛለሁ። ድጋሚ ወደዚያ ቤት መመለስ አልፈልግም። እውነትሽን ነው እቴ? እኔ እኮ ፈጣሪ ረድቶኝ ነው እንጂ በሰው ሀገር ጨርቄን ጥዬ ነበር።
ምንድን ነው ታውቂያታለሽ? ከፈለግሽም እዚህ ቤት እንደ ባሪያሽ ሆኜ መኖር እችላለሁ። እባክሽን